ያለፈው ሳምንት ወንጌልን እንዴት የጥንቷ ቤተክርስቲያን እንዳስፋፋች እና የጥንቷ ቤተክርስቲያን ወንጌልን እንዴት የአምልኮ ስርዓት እንዴት ሐዋርያ ሥራ 2 ላይ ሌአውት እንደሆነልን እና ከአምልኮ ስራ በኋላ በነበረው የቤተክርስቲያን ስትራክቸር እና የመንፈስ ቅዱስ ምሪት እንዴት አድርገው ወንጌልን በቃል ቀጥሎ ደግሞ በኑሮ እንደሰበኩ ተመለከተን አይደል? ዛሬም የምንመለከተው ደግሞ በእምነት የመኖርን ህይወት ነው። To recap what we discussed last week, we talked about faith and evangelism in Acts chapter 2 and how the apostles led by the Holy Spirit proclaim that Jesus Christ was the Christ, and more than 3,000 people saved, the Bible said, and then they were worshiping God and sharing what they have. They have koinonia. Acts chapter 2 said they took Holy Communion seriously, they prayed together, and also it talks about not only preaching but the communal life, the life they have together. They care each other, they study doctrine and share the word of God with them. Then not only by their word, by their deed, they testify about the living Christ, and the Bible says God brought more people into their congregation, and it amounted to be 5,000 members. So we discussed about how to evangelize the gospel and also how to live out the Christian life so that people could see Christ in us. That's called lifestyle evangelism. So we saw two kinds of evangelism: direct evangelism and incarnational evangelism, which is living out. That's what you guys do when you go to mission field, right? You do both by preaching and also by incarnation. So Acts chapter 2 has these both characters of evangelism, and that's what we discussed. So today I'm about to talk about how to have faith in the house of the Lord and how to trust Him. And today's chapter is located on the Gospel of Mark, chapter 11, verses 11 through 26. So የማርቆስ ወንጌል እናወጣለን ከ14 ከ11 ጀምሮ እስከ 26 ያለው እናነብና በእምነት ስለመኖር በእግዚአብሔር ቤት ውስጥ እንዴት በእምነት በመኖር እንዴት እግዚአብሔርን ማስደሰት እንደምንችል እግዚአብሔር የሰጠንን ህይወት መኖር እንደምንችል እንመለከታለን። ይሄ ያው እግዚአብሔር ቃል ነው። የማርቆስ ወንጌል ምዕራፍ 11 ከቁጥር 11 እስከ 26። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዘወርም ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12 ጋር ወደ ቢታንያ ወጣ። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎች የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። የካህናት አለቆች ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታም ከከተማ ወደ ውጭ ይወጣ ነበር። ማለዳም ሲያልፍ በለሲቱን ከስሯ ደርቃ አዩት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። እንጸልይ። ቅዱስ 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 አብ ወልድ መንፈስ ቅዱስ አንድ አምላክ ሆንክ እግዚአብሔር ሆይ እናመሰግንሃለን ስለዚህ ሰዓት
እግዚአብሔር አምላካችን ሆይ ስለሰበሰብከን ቃልህን እንድናነብ እግዚአብሔር ሆይ ከማለዳ ጀምረ እግዚአብሔር ሆይ ቃልን እንድንማር ህብረት እንድናረግ እንድንጸልይ ወደ አንተ እንድንቀርብ እንድናገለግልህ በፍጹም ልባችን በፍጹም ነፍሳችን በፍጹም ኃይላችን በፍጹም ጉልበታችን ወደ አንተ እንድንቀርብ በመንፈስ ቅዱስ ጸጋና ኃይል እየመራ እግዚአብሔር ሆይ ድካማችንን ያገስክ እስከ ስላደረስከን እናመሰግናለን። እግዚአብሔር ቃልህን ግለጥልን የቃልህን ፍቺ ያብራልን ለቃልህ የምንኖርበትን ጸጋ ስጠን የተከፈተ ልብ ስጠን ለቃልህ የሚገዙ ትሑታን አድርገን እግዚአብሔር ደግሞ እንዲሁም ደግሞ ወንድሜ መስፍንን ቤተሰቡን ብሩኬን ይዘን እንቀርባለን። እግዚአብሔር በሐዘናቸው እንድታጽናናቸው ከነሱ ጋር እንድትሆን መንፈስ ቅዱስን ጠይቃለን። ይሄን ጊዜ ባርክልን እኔም ባሪያህን እርዳኝ በጌታ በኢየሱስ ስም አሜን። ባለፈው ጊዜ እንደተነጋገርነው የሐዋርያት ስራን ስንመለከት ስለ ቤተ ክርስቲያን ስለ በአንድ ላይ ስለ መኖር ተመለከትና በጣም የሚገርማቸው ነገር ስለ እምነት ስናነሳ ሐዋርያ ስራ ምዕራፍ 6 ላይ ክፍፍል በተፈጠረ ጊዜ ውጭ ሀገር የሚኖሩትና ከውጭ ሀገር የመጡትና እዛ ሀገር ተወልዶ ያደጉት ታሪኩን ታውቃላችሁ መለያየት በተፈጠረና ኮምፕሌን ባረጉበት ጊዜ ሐዋርያቶች መጡና ምን ይላል እኛ ይሄንን ልናረግ አይገባም እኛ ለጸሎትና ለቃሉ አገልግሎት ልንተጋ ይገባልና እናንተ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን መረጡና ስጡን አሉ። ህዝቡ ደግሞ ምን ይላል መረጡና ይላል እምነትና መንፈስ ቅዱስን የተሞሉትን ሰጧቸው ይላል። ምን የተሞሉትን እምነትን። ለምንድነው እምነትን የተሞሉ ያሉበት ምክንያት ነው ጥያቄው። እምነት ማለት ምን ማለት ነው? ኢየሱስ ክርስቶስ ስለ እምነት ብዙ አስተምሮናል። በጣም እምነት የተለያየ ደረጃ አለው። የመጀመሪያው አምነን ወደ እግዚአብሔር መንግስት የምንገባበት ኢኒሻል የሆነው ነገር ነው እናምናለን። ሰው ካላመነ የእግዚአብሔር መንግስት ላይ ወደ እግዚአብሔር መንግስት ሊገባ አይችልም። በስራ ሳይሆን በምንድነው በእምነት ነው። ግን ካመን ከገባን በኋላ ግን አንድ ጊዜ አምኛለሁ ምንለው አይደለም። እለት በእምነት የመኖር ግዴታ አለብን። ለምን ካለ እምነት እግዚአብሔር ማስደሰት አይቻልም። ስለዚህ እምነት ደግሞ ምንድነው ነው? እምነት ምንድነው? በእምነት ከኖርን በእምነት ከዳንን በእምነት የምንመላለስ ከሆነ እየታመን የምንኖር ከሆነ እምነት ምንድነው? ስለዚህ እምነት ያድጋሉ ወይ ይላል። እምነት ያድጋሉ ወይ ነው ጥያቄው። ያለው በማመንና ባለማመን ነው። ምክንያቱም እምነት ከሮሜ ላይ ከመስማት ነው መስማትም በክርስቶስ ቃል ነው ይላል። ስለ እምነት ስለ መዳን ያወራል። ሌላው ግን በእምነት ስለ መመላለስ ነው የሚነግረን። ይሄ ታሪክን ካልኩ በኋላ ጥቂት ስለ እምነት በኋላ እነጋገራለሁ። እምነት ምንድነው? ለምንድነው ኢየሱስ ክርስቶስ እምነት ላይ ፎከስ ያደረገበት? ምክንያቱም የእምነት ተቃራኒ ምንድነው? ስራ ነው። ስራ ወይም በህግ ስራ ማመን አለ፣ እንደገና ማመን በእምነት አለ። እምነት ምንም ነገር አያይም። እምነት ምንም ነገር የሚደገፈው ነገር የለም። ግን እግዚአብሔርን አንተ እግዚአብሔር ነህ ብሎ የመቀበል ነገር ነው። ስለዚህ እምነት ያድጋል ማለት ነው። እምነት ያድጋል። እምነት ከትንሽነት ወደ ትልቅነት ያድጋል። እምነት እንዴት ነው የምናሳድገው? ሁሉ ቀን በሚመጣብን አድቨርሰሪ በሚመጣብን ጠላፊት ቆመን እግዚአብሔርን በመታመን ስንሄድ እምነት እንደ ጡንቻ ነው። ለዚህ ነው ሮሜ 4 ላይ አብርሃም በእምነቱ ለእግዚአብሔር ክብር ሰጠ የሚለው። በእምነቱ ነው ክብር የሰጠው አብርሃም። በእምነቱ እንዴት ክብር ሰጠ እሱንም እንመለከታለንና ኢየሱስ ክርስቶስ ምንድነው ይሄን ኢየሱስ ክርስቶስ የተናገረ? የሚገርማችሁ ነገር ብዙ የአዲስ ኪዳን ምሁራን ይሄንን ሲያገናኙ ተገርማል። ከበለስ መድረክ ጋር ቤተ መቅደሱ ምን ያገናኘዋል? ከቤተ መቅደስ ጋር ጸሎቱ ምን ያገናኘዋል? ከጸሎት ጋር እምነት ምን ያገናኘዋል? እነዚህ 3 ነገሮች እንድታዩ ነው። ኢየሱስ ክርስቶስ የመጨረሻው ሰዓት ነው። ወደ መስቀል የሚሄድበት ጊዜ ነው። እየደረሰ ባለበት ጊዜ ነው። ወደዛ እየደረሰ ነው እና ኢየሱስ ክርስቶስ ቢታንያ እየሄደ ያድር ነበር። ቢታንያ ትንሽ ማይል ነው የራቀችው ከኢየሩሳሌምና ለምንድነው ቢታንያ የሚያድርበት? ምክንያቱም ቀኑ ሳይደርስ መከራ እንዳይመጣበት የተባለው አፖይንትድ የሆነ ካይሮስ እግዚአብሔር ያለው ጊዜ ለኔና ለናንተ የሚሰዋበት ጊዜ አለ እግዚአብሔር የወሰነው። ከዛ ጊዜ ወዲህ ግን በምንም ተአምር ሌላ ችግር እንዲፈጠር ስለማይፈልግ ኢየሱስ እያደረ እያገለገለ ይመጣልና ጥያቄው ያለው ምንድነው? ኢየሱስ ክርስቶስ በለሷን በሚያይበት ጊዜ በጣም የሚገርማችሁ በለሷ ሲዝኑ እንዳልሆነ የታወቀ ነው ይላል። እዚህ ጋር የበለስ ወራት አይደለም ይላል። ምክንያቱም ፍራፍሬዎች ወራት አላቸው አይደል? አሁን ብርቱካን ብንተክል 12 ወር ሙሉ ብርቱካን አናገኝም። ማንጎ ብንተክል 12 ወር ሙሉ አናገኝም አይደል?
የፍሬ ጊዜ አለ ፍሬ ከሰጡ በኋላ ደግሞ እንደገና ይደርቃል ከዛ ቅጠል ይወጣል ከዛ እንቡጥ ያወጣል ከዛ ፍሬ አለ ግን እዚህ ጋር በሚመጣበት ጊዜ ኢየሱስ ክርስቶስ ምንድነው የሚለው ኢየሱስም ወደ ኢየሩሳሌም መቅደስ ገባ ዞርም ብሎ ሁሉን ከተመለከተ በኋላ ጊዜ መሽቶ ስለነበረ ከ12 ጋር ወደ ቢታንያ ወጣ ይልና በማግስቱ ከቢታንያ ሲወጡ ተራበ ይላል ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም መልሶም ካሁን ጀምሮ ለዘላለም ማንንም ካንቺ ፍሬ አይብላላ ደቀ መዛሙርቱም ሰው ከዛ ወደ ኢየሩሳሌም መጡ ወደ መቅደስ ገብቶ በመቅደስ የሚሸጡትና የሚገዙትን ያወጣ ጀመር ስለዚህ ብዙዎቹ ምን ይስማማሉ ኢየሱስ ክርስቶስ ይሄንን ስለ በለሲቷ አይደለም የተናገረው መራሙት ተርጓል ግን ኢየሱስ በለሲቷን ምክንያት አድርጎ ለመናገር የፈለገው መልእክት ነበር ነው የሚሉ ለምን አንደኛ አምላክ ነው ኢየሱስ አይደል አምላክ ነው ሲዝኑ እንኳን አምላክና ሰው የሆነ ሰውም ሲዝኑ ያልሆነ ነገር ያውቃል ስለዚህ ብርቱካን በማይገኝበት ሰዓት ለምን ቅጠል አወጣሽ ብሎ አይናገርም ግን ኢየሱስ ክርስቶስ ስለመናገር የፈለገው ስለ ቤተ መቅደስ ነበር ስለ በለሲቱ ሳይሆን ስለ ቤተ መቅደስ ነበር የሚናገረው እግዚአብሔር የሰጠው ያ ትልቅ ራይ ለሙሴ የሰጠው በመላእክት ታጅቦ የተሰጠው የእግዚአብሔር የቃል ኪዳን ታቦት ያለበት እግዚአብሔር ማደሪያ የዛ ነው በህዝብ መሃል አድራለሁ ብሎ ያስቀመጠበት ቦታ ግን ኮራፕሽን ስለበዛው እና ሰዎች ኮራፕት ስለሆኑ የሃይማኖት መሪዎች በፍጹም እግዚአብሔር የጠበቀውን ፍሬ ማግኘት አልቻለም የእግዚአብሔር ልጅ ኢሳይያስም ላይ ይላል ፍሬውን ካላገኘው ቆርጣል ይላል እና ስለዚህ ኢየሱስ ክርስቶስ ይናገር የነበረው ስለ ቤተ መቅደስ ነው ሲመጣ አምሮበታል በጣም ቤተ መቅደሱ በጣም ነው የሚያምረው እንደውም ከፈረሰ በኋላ ከስደት በኋላ ባቢሎናውያን ካፈረሱት ካደቀቁት በኋላ ከዛ ከስደት መልስ ደግሞ አባቶች መተው እነ ዘሩባቤል ከሰሩት በኋላ እነ እዝራ እነ ነህሚያ ሪፈርቢሽ ካረጉት በኋላም ብዙ ጠንካራ አልነበረም ግን ሄሮድስ ብዙ ቢሊዮን ዶላር ባሁን የሚገመት ቢሊዮን ዶላር ባሁን ከ1.5 እስከ 2 ቢሊዮን ዶላር የሚገመት ነው አፍሶ ይሰራላቸው በጣም የሰለሞን ነው ትልቁ ከሰለሞን ቀጥሎ ሄሮድስ ነው ይሰራላቸው በጣም ትልቅ ቤተ መቅደስ ነው ውብ ነው የሚባለው ደቀ መዝሙርት አንድ ጊዜ እንደውም አሳዩት ነው የሚለው እንዴት እንደሚያምር ታስታውሳላችሁ ኢየሱስ ድንጋይ በድንጋይ ላይ ይወድቃላላቸውና በጣም ያምራል ቅጠል አለው እንደንተኑ ግን ፍሬ የለውም እግዚአብሔር ሊጎበኝ ሲመጣ ፍሬ የሌለው ቅጠል ነበር ያየው ስለ ኢየሱስ ክርስቶስ ላንዲ አይደለም ለመጨረሻ ጊዜ ነው ያቺን ዛፍ የረገማት እኛቺ ዛፍ ተረገመች ማለት ነው ግን ኢየሱስ ሲናገር የነበረው ይላሉ የአዲስ ኪዳን ምሁራን ስለ ቤተ መቅደሱ ነበር የሚናገረው ግን በዛውም ደግሞ በአካልም ያቺን በለስ ነበር ግን ደግሞ ኢንዳይሬክትሊ ግን ስለ ቤተ መቅደስ ነበር ይናገር ምክንያቱም ገባና በመቅደስ ገብቶ በመቅደስ የሚሸጡትና የሚገዙትን ያወጣ ጀመር የገንዘብ ለዋጮችን ገበታዎች የርግብ ሻጮችን ወንበሮች ገለበጠ እቃም ተሸክሞ ማንንም በመቅደስ ሊያልፍ አልፈቀደም አስተማራቸውም ቤቴ ለአሕዛብ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን አለ ኢሳይያስ 56 ቁጥር 7 ሰንበቴን የሚጠብቁትን ቃል ኪዳኔን የሚይዙትን ሁሉ ወደ ተቀደሰ ተራራዬ አወጣቸዋለሁ በጸሎቴም ቤት ደስ አሰኛቸዋለሁ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል የተባለ ነው ስለዚህ እነዚህ ሰዎች ግን ኢየሱስ እግዚአብሔር ቤተ መቅደሱን ሲሰራ የጸሎት ቦታ አለ ለጸሎት የተባለ ቦታ አለ እንደገና ደግሞ መጻተኞች መተው የሚጸልዩበት ቦታ አለ አይሁድ ያልሆኑ ሰዎች ሰለሞን ራሱ ሲጸልይ ጸጉረ ልውጥ ሰው መጥቶ ቢጸልይ ቢለምንህ ከሩቅ ሀገር ጸሎቱን ስማው ብሎ ስለዚህ ለአሕዛብ ለራሱ ገና ፕሮሴላይት ላይ ያልሆኑ አሕዛብ በኮርታል የአሕዛብ ኮርት የሚባል አሕዛብ መተው የሚጸልዩበት ቦታ አለ እነዚህ ሰዎች በሃይማኖት ስም ነው የሚነግዱት የሚሸጠው እንደምታውቁት የሚሸጠው እህል የሚሸጠው እንትን ለቤተክርስቲያን ተብሎ ነው ምክንያቱም እግዚአብሔር ጋር ሲያቀርቡ ብለምሽ የሌለው ምንም ነቀፋ የሌለው ስለሆነ መምጣት ያለበት እርግቡም ዋኖስም ይሁን እንስሳውም ካህናቶቹ እንደ ዶክተር መመርመር ነበረባቸው ኢንስፔክሽን ኢንስፔክት በሚያደርጉበት ጊዜ ግን ገንዘብ ይቀበሉ ነበር ገንዘብ እየተቀበሉ ነው ኢንስፔክት የሚያደርጉት ገንዘብ እየተቀበሉ ነው የሚያገለግሉት በሌላ አነጋገር የእግዚአብሔርን ስጦታ የእግዚአብሔርን ነገር በገንዘብ ትርፍ ማትረፊያ አድርገውት ነበር ያ አልበቃ ብሎ ደግሞ
እንደገና ያንን የሚያደርጉበት ቦታ ጸሎት የሚጸለይበት ቦታ ነው ያንን የሚያደርጉበት የእግዚአብሔር ሕዝብ ከእግዚአብሔር የሚገናኝበትን ቦታ ነው የዘጉት ዋናውን ስልክ መደወያውን ሴንተር ነው የዘጉት ከእግዚአብሔር ጋር ሕዝቡ የሚገናኝበትን ነበር የዘጉት እና ኢየሱስ ክርስቶስ ይሄ ሁለተኛው ነው ቢቀርማችሁ ዮሐንስ ወንጌልም ላይ እንደዚሁ ጅራፍ ወስዶ አባሯቸዋል ግን ተመልሶ ያው ነው ምክንያቱም ጥቅም መጥፎ ነው አገልግሎት ለጥቅም ሲሆን አገልግሎት ሀብት ማትረፊያ ሲሆን በጣም አደገኛ ነገር ነው አገልግሎት ለሀብት ማትረፊያ ሲያዝ አገልግሎት ፖለቲካ ሲሆን አገልግሎት ፖሊሲሳይዝ ሲደረግ አገልግሎት ኮመርሻላይዝ ሲደረግ የመጨረሻ ኒውክሊየር ነው በጣም አደገኛ ነው በምንም ተአምር የውስጥ ለውጥ ካልመጣ በስተቀር ያንን ማስተካከል በጣም ስለዚህ ኢየሱስ ክርስቶስ ከዛ በኋላ ረገማት ሁለተኛ ካንቺ ብሎ ረገማት ደቀ መዛሙርት አልገባቸውም እነሱ የመሰላቸው በለሱ ነው ወነን ነው በለሱ ነው ፊት ለፊት የሚታየው በለሱ ነው ግን ፋር ሳይት ይናገር የነበረው ስለ ቤተ መቅደሱና አዲስ እግዚአብሔር ስለሚገነባ ቤተ መቅደስና አዲስ እግዚአብሔር ስለሚመጣው ቤተ ክርስቲያንና ስለ እግዚአብሔር መንግስት ነበር የሚናገረው ግን በዛ ውስጥ ግን ኢየሱስ ለኛ የነገረን ነገር ነበር ባክግራውንዱ ይሄ ነው ኢየሱስ ክርስቶስ ከዛ በኋላ የወንበዴዎች ዋሻ አደረጋቸዋት አለ ቤቴን በጣም የሚገርም ቃል ነው እነዚህ ሰዎች በእግዚአብሔር ስም ነው የሚነግዱት በእግዚአብሔር ስም ነው የሚለውጡት ለኢንስፔክሽን ይከፈላቸዋል ኢየሱስ ግን ያላቸው ወንበዴዎች ነው ያላቸው ወንበዴዎች ዋሻ ነው የተደረገው ቤቴ ይላቸዋል እግዚአብሔር ከዚህ ይጠብቀን እግዚአብሔርን ቤት የወንበዴዎች ዋሻ ከማድረግ እግዚአብሔር ይከልክለን በእውነት ምክንያቱም በጣም መጸለይ ያስፈልገናል ስለ ራሳችን ምክንያቱም እንዲህ እጅ መጠቆም ቀላል ነው ግን በድካምና በፍርሃት እግዚአብሔርን ማገልገል ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ምክንያቱም ጥቃቅን ሆነን ኖረን አንድ ቀን ወደ ፕሮሚነንስ ላይ ስንመጣና እግዚአብሔር የሆነ ስጦታ ሲሰጠንና ሲያከብረን የዛን ጊዜ ነው ሰው ይሸከመንና የሆነ ሰው አንድ ሰው ለመዚን ገዝቶ ይሰጠንና ስኳር ያቀመናል ከዛ በኋላ ከዛ መውረድ ያቅተናል ያንን ኪፕ አፕ ለማድረግ ለነዳጁ ለኢንሹራንሱ ልብሱ ፕሮቶኮሉ ዘበኛው ሴኩሪቲው አይቆምም አንድ ነገር ጎማው ከተሽከረከረ በኋላ ማቆም ከባድ ነው ብሬክ እየበጠሰ ነው የሚሄደው እግዚአብሔር ይጠብቀን ከዛ የሁላችንም ጸሎት እንደዚህ መሆን ያለብን ማለት ነው ስለዚህ ለሌላ ሰው የምንጸልየው ስለ ራሳችን ነው የምንጸልየው ፕሮሚነንስ ለመታወቅ የምንሄድባቸው ገንዘብ ነሰሊ መሆን የለበትም ለመታወቅ የምንሄድ ራሳችንን ለማክበር የምንሄድባቸው መንገዶች የእግዚአብሔርን በር እንዳይዘጉ የእግዚአብሔርን ቤት እንዳይዘጉ ጸሎትን እንዳይዘጉ ማለት ነው እና የልባችንንም ስፍራ ቤተ መቅደስ ስለሆነኛ በልባችን ውስጥ ያለ የጸሎት ልባችን እንዳይዘጋ አሁን ቤተ መቅደስ የለም ቤተ መቅደሱ እኛ ነን የእግዚአብሔር ቤተ ክርስቲያን ነን ቤተ መቅደሱ ግን ማን ነው እኛ ነን ለዚህ ነው እግዚአብሔር ቃል የሚናገረው ቆሮንቶስ ላይ የእግዚአብሔርን ቤተ መቅደስ የሚያፈርሰውን እሱን እግዚአብሔር ያፈርሰዋል የሚለው ስለ ግል አንድ ቦታ ላይ ስለ ግል አንድ ቦታ ላይ ስለ ጉባኤ ነው መቅደስ ስለሆነ እግዚአብሔር መንፈስ ስላለብን ስለዚህ ያ የጸሎት ክፍላችን መያዝ የለበትም እርግጠኞች መሆን አለብን ክፍት ለመሆኑ ያ ኮሚኒኬሽን ሴንተር ነው የአንድ ድርጅት የአንድ መንግስት የአንድ ጦር ሰፈር ትልቁ ነገር ኮሚኒኬሽን ነው እሺ ኮሚኒኬሽን ተዘጋ ማለት ከላይ ትእዛዝ የለም ምን የለም ዲስአሬ ሆነ ማለት ነው ጦሩ ስለዚህ ያ ቦታ ነው የተዘጋው በእግዚአብሔርና በሕዝቡ መሃል ያለውን ስለዘጉት ነበር ከዛ የሚገርማችሁ ነገር በካህናቱ እንዳይቃወሙት ፈሩ ሕዝቡን ከዛ በኋላ ዝም አሉ ግን ጴጥሮስ ትዝ አለው እና አሁን ትዝ ያለው ስለንቱን ነው ጴጥሮስ የሚናገረው ስለ መቼም ጴጥሮስ ችኩል ስለሆነ ይናገራል ከሌላውና ትዝ ሲለው ያቺ ኢየሱስ ያረገማ ድርቅ ብላ ደሞ የደረቀችው ከስሯ ነው ከላይ አይደለም የጀመረው የሚገርማችሁ ከላይ አይደለም መድረቅ የጀመረው ከስር ነው ለምን እንደሆነ ታውቃላችሁ እግዚአብሔር ጉዳያችንን ሲያደርቅ ከስር ነው የሚያደርገው ያልፈለገውን ነገር ከላይ አይደለም ከላይማ ከደረቀ ሲዝኑ ሲያልፍ ተመልሶ ያቆጠቁታል አይደል ሶ ኢየሱስ ምንድነው ያደረገው ከስር ነው አፕሮት ያደረገው ከስር ጀምሮ ደረቀችና እነሆ የረገምካት በለስ ደርቃለች አለው ኢየሱስ መለሰና እውነት እላችኋለሁ ማንም ያለው ነገር እንዲደረግበት ቢያምን አንድ ማንም ያለው ነገር እንዲደረግለት ቢያምን አንድ በልቡ ባይጠራጠር ሁለት ቢናገር ይሄን ተራራ ተነቅለ ሄድ ብሎ ሶስት ይከናወንለታል አራት ስለዚህ
እላችኋለሁ የጸለያችሁትን የለመናችሁትን እንዳገኛችሁ ቁጥሩ። አያችሁ ስለ ጸሎት ነው የሚናገረው። አሁንም እምነትና ጸሎት በፍጹም ሊለያዩ የሚችሉ ነገሮች አይደሉም በፍጹም። ስለዚህ ጸሎት ለምንድን ነው ኢየሱስ ክርስቶስ እዚህ ጋር በለሲቱን ከረገማት በኋላ ለምንድን ነው ጸሎት ጋር ሄዶ ቤቴ ለአሕዛብ የጸሎት ቦታ ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ለምንድን ነው ያለው ነው? ምክንያቱም ጸሎት ከእምነት ጋር ክርስትና ካለ ጸሎት ስንል አይን ጨፍኖ መቀመጥ ብቻ አይደለም። ጸሎት ማለት ኮንስታንትሊ ካለማቆም ከእግዚአብሔር ጋር የሚደረግ ግንኙነት ማለት ነው። ጸሎት መጸለይ ማለት ነው። እግዚአብሔር ደግሞ አያደላም፣ መስመሩ አይያዝም። ይያዛል እንዴ? አይያዝም። የእግዚአብሔር መስመር አይያዝም። ሁላችንም ብንጸልይ ስቲል ቦታ አለን። ስለዚህ ኢየሱስ ያንን የጸሎት ቦታ ጠርጎ አሕዛብ ይጸልዩበት የነበረውን በሙሉ ኮርት ጠርጎ ከሄደ በኋላ ኢየሱስ ምን አለ? ለመናገር የፈለገው ኦሬዲ ለካህናቶች ተነግሯል፣ ግን ለደቀ መዛሙርት ደግሞ ሊነግራቸው የፈለገው ነገር ነበር። ደቀ መዛሙርት ሊነግራቸው የፈለገው ምንድነው? ጴጥሮስ ስለጠየቀው ነው። ለምንድነው? በመጀመሪያ በእግዚአብሔር እመኑ አለ። ሁለተኛ እውነት እላችኋለሁ ማንም ያለው ነገር ቢደረግለት፣ ግን በጣም ከዛ በኋላ ግን የተናገረው ቁልፍ ነገር አለ። ለጸሎትም በቆማችሁ ጊዜ አለ። ይኸውላችሁ አሁን ብዙ ጊዜ በጣም የምንቸገርበት ነጥብ ምን እንደሆነ ልንገራችሁ። የምንቸገርበት ነጥብ የጸሎት ክፍላችንን በልባችን ውስጥ ያለውን የጸሎት ክፍላችንን የወንበዴዎች ዋሻ የሚያደርግብን በጣም አስቸጋሪ ነገር አለ። ቂመኝነት፣ ይቅር አለ ማለት በጣም ልክ ቤተ መቅደሱን ጸሎቱን አንቆ እንደዘጋው እኛ ምንም የምንሸጠውና የምንለውጠው ነገር ባይኖርም ነገር ግን የህይወት መውጫ ያለበት ያለባችን ላይ ያለውን ኢየሱስ ምን አለ? ለጸሎት አለ። አሁን ጸሎት አለ፣ እምነት አለ። ሁለቱም ቢኖረን እንኳን በጸሎት ብንበረታም በእምነት ብንበረታም ግን አንድ ነገር ግን አለ። ጸሎታችንንም እምነታችንንም በዜሮ የሚያባዛ ከእግዚአብሔር ጋር ያለንን ህይወት ጥሎ ሙልጭ አድርገው የሚጥል አንድ ነገር አለ። ይቅርታ የሚባል ነገር። ለምንድነው ኢየሱስ ያመጣው እዚህ ጋር? ከጸሎት ከእምነት ጋር በሰማያት ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ነገር ቢኖርባችሁ ምን በሉ? እስኪ ምን በሉ? ይቅር በሉ። አንድ በጣም በእኛ ባህል የተለመደ ነገር አለ። ከእናቶቻችን ከአባቶቻችን ወርሰን እኛ ምን እንለዋለን? ያሳየኝ። የተለመደ ንግግር ነው። በጣም ተሳስተንም እንናገራለን። እኔ የእሱን ነገር ያሳየኝ፣ የእሷ ነገር ምን ያሳያል? የሚያሳይህም ራስህን ነው የሚያሳይህ። እኔ ያሳየኝ ያልኩ ቀን ራሴን ነው የሚያሳየኝ። ለምን? ይቅር የተባልኩት እኔ ይቅር ባለማለቴ በይቅርታ ድኜ በይቅርታ እየተመላለስኩ ይቅር ለማድረግ አለመቻሌ የራሴ አምላክ ሆኜ የራሴ ማስቀመጤ ይቅር እኮ ለማለት እኮ እኔ አምላክ ነኝ ነው። እኔ አምላክ ስለሆንኩ እኔ በፈለኩት ሰዓት ነው ይቅር የምለው እንጂ እግዚአብሔር ስለነገረኝ አይደለም ይቅር የምለው። ቀጠሮ ለምንድን ነው የሚይዘው? ምክንያቱም አምላክ ነኝ እኔ ነኝ የምወስነው ስለራሴ። ማንም አይነግረኝም። ደስ በሚለኝ ቀን ጸልያለሁ። ከዛ ደግሞ እግዚአብሔር ጸሎት እንኳን በቅርብ አንድ ሰው ልኮልኝ የሆነ ኢትዮጵያ ውስጥ አገልጋይ እኔ ጸልይባችኋለሁ ልባችሁ ይደፈናል በደም ግፊት ትሞታላችሁ እያለ አሁን ምናልባት ይሄ እንደ ቀልድ ንስቅ ይሆናል። ኖ this is serious የሆነ ኢሹ ነው። ምክንያቱም የቱ ጋር እንደደረሰን ወንጌላውያን አብያተ ክርስቲያናት እንዴት አድርገን ወዴት እንደሄድን እና ሜጀር የሆነው የክርስትና ነገር ይሄ ነው። ከክርስትና ውስጥ ይቅርታን አውጡና ምንድነው የሚቀረው? እስቲ ከክርስትና ውስጥ ይቅርታን እናውጣ። ምንድነው የሚቀረን? በቃ ሞት፣ በቀል፣ ሌላ ሃይማኖት ደግሞ ሌሎች ሃይማኖቶች ሄዱና ወደዚህ ሃይማኖት የማይለወጠው ምን አድርጉ? ግደሉ፣ በሰይፍ እየገደላችሁ ተብሎ ነው አይደለ? ብዙ ኖርዝ አፍሪካ በሙሉ የፈረሰው እኮ በበቀል ነው አይደል? ይሄን ሃይማኖት የማይቀበለውን እየገደላችሁ ለውጡ ተብሎ ነው አይደል የተለወጡት ሌሎች ሃይማኖቶች። ክርስትና ግን እንደሱ አይደል። ክርስትና እየገደላችሁ ይቀርበሉ፣ የሚሰሩትን አቅምና ይቀርበሉ የተባለችው ነው። ዲፈረንሱ እሱ ነው። እና አሁን ኢየሱስ ክርስቶስ ራሱ በሰማያት የምትኖር እንዴት ብለን እንጸልይ ብሎ ደቀ መዛሙርት በጠየቁ ጊዜ ምንድነው ያላቸው? በሰማያት የምትኖር አባታችን ሆይ
አይደል ስም ይቀደስ መንግስት ትምጣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን ምን እንዳል ይቅር እንዳል አሁን እዚህ ጋር ነው ትርጉሙ ትንሽ ትሪክ የሆነብን ምክንያቱም በአማርኛ ላይ የበደሉን ይቅር እንደምንል ማለት የበደሉንን ይቅር የታወቀ ነው እንደምንል ወይም ደግሞ የበደሉንን ይቅር እንላለን ነው የሚመስለው ትርጉሙ ያዙልኝነን ግን ኦሪጂናል ግሪኩ እንደሱ አይደለም ኦሪጂናል ግን ፐርፌክት ቴንስ ፓስት ፐርፌክት ቴንስ ነው ፓስት ፐርፌክት ቴንስ ማለት as we have already forgiven then now ወረቀቱን ይዘመተናል ይቅር ብለን ማህተም አሳትመን ወንድሜና እህቴን ይቅር ብዬ ይቅርታውን ተቀብያለሁ ለማህተም ሰጣኝ መጣለች አሁን አንተ ምን በለኝ ይቅር በለኝ ግን ኖርማሊ ግን ስናነበው ይቅር እንደምንል ማለት ምንድነው በቃ አንተ ይቅር በለን አንድ ቀን ደስ ሲለን ይቅር እንላለን ነው የሚመስለው አይደል እንደሱ አይደል ነው ስለዚህ ነው ኢየሱስ ከታች ምን ኮሜንተሪ ሰጠ ይቅር ባትሉ የሰማይ አባታችሁ ምን አይላችሁም ይቅር አይላችሁም ስለዚህ የመጀመሪያው ነገር ኢየሱስ ክርስቶስ አንደኛ ኢየሱስ ክርስቶስ ሊነግረን የፈለገው ነገር ምንድነው ስለ ቤተ መቅደስ ነው እግዚአብሔር ከኔና ከናንተ ፍሬ ይፈልጋል ነው አሁን ለምሳሌ በለሷ ጊዜው አይደለም አይደለ ግን ለቤተ መቅደሱ ግን ጊዜው ነበር ምክንያቱም የእግዚአብሔር ጊዜ ነበር የቤተ መቅደሱ ካይሮስ ጊዜ ተሰጥቷቸው ነበር በኢየሱስ እንዲያምኑ ካህናቶቹ እንዲያምኑ ይሰሙ ነበር ድምጹን ያውቁ ነበር ድምጹን አንድ ሰው ቢሞት ይሻላል ይያሉ ሲናገሩ ነበር እውነትን ያውቁ ነበር እውነትን ግን ለመቀበል ፍቃደኛ አይደሉም ለምንም አይፈልጉት ምክንያቱም ስታተስ ኮ እንዲቀየር አይፈልጉም የሚኖርበት ክብር እንዲለቁ አይፈልጉም የሚገኘውን ጥቅም መተው አይፈልጉም ስለዚህ እያወቁ ያጠፉ ስለነበረ ያንን ሊቀበሉ አልቻሉም ስላልተቀበሉ የእግዚአብሔርን ጊዜ ካይሮስ መቀበል አልቻሉም ያ ባለመሆኑ ግን ህዝቡን ሊይዘውት ሄዱ ለምን ይዘውት ሄዱ በማይሆን ነገር ውስጥ አስገብተው ህዝቡ እንዳይጸልይ ህዝቡ ወደ እግዚአብሔር ጋር እንዳይመጣ ፍሬ እንዳያፈራ የእግዚአብሔር ህዝብ ያዙት የዘመን ፍጻሜ በሆነ ጊዜ ግን እግዚአብሔር ልጁን ልኳዳነን ክብር ለእግዚአብሔር ይሁን ስለዚህ ኢየሱስ ክርስቶስ ያንን ከተናገረ በኋላ ነው ጴጥሮስ መጥቶ ነው ይኸውና የረገምካት በለስ አለው ኢየሱስ ሲናገር የመጀመሪያ ወደ ኋላ ሄጄ ለምን እንደመጣው ልንገራችሁ ምክንያቱም ኢየሱስ ከተናገረ በኋላ ይቅርታ አለ የመጀመሪያው ጸሎት ነው ሁለተኛ ይቅርታ ነው ከይቅርታ በኋላ ነው እንግዲህ በእምነት መንቀሳቀስ ምን ጀምረው ለምን ምክንያቱም እግዚአብሔር አንድ አበዳሪ ነበር የሚገርማችሁ በኔ ትርጉም ነው አበዳሪው 1 ሚሊዮን ዶላር ተበደረና አበዳሪው ጋር ሄደና ይቅር በለኝ አለው አበዳሪው ይቅር አለው ከዛ በኋላ ሲሄድ ደግሞ ይሄ ይቅር የተባለው 1 ሚሊዮን ዶላር ይቅር የተባለው ሰው 100 ብር የተበደረውን ሰው አገኘ ባክ ይቅር በለኝ ሰው ይቅር አልልህም አለውና ወደ እስር ቤት ላከው ያን ሰውዬ ያ 1 ሚሊዮን ይቅር ያለው መጣና አንተ ሰነፍ አለው እኔ ይሄን ያህል ብር ይቅር ብዬላ አንተ ለ100 ብር እንዴት ይቅር ማለት አቃተህ አለው ይሄ ወንጌል ላይ ነው የሚገኝ ብሩን እኔ ነኝ የቀናንሽ ነው ጨምርኩ በዲናር በመናን ነው የተነገረው ግን ምን ለማለት ፈልገው ነው እግዚአብሔር በጣም ቁጥር የሌለው እዳችን በገንዘብ ቢተመን ትሪሊየንና ቢሊየን በብር ሊገመት የማይችል ነገር ነው ይቅር ያለን እኛ ግን ጥቃቅን ነገሮችን ይቅር ማለት እንመላለሳለን ማለት ነው ስለዚህ ብዙ ጊዜ ቦታ አንሰጠውም የይቅርታ ጸሎትና እምነት እንደተያያዘ ብናቅም ግን ብዙ ጊዜ ግን በጣም ጠቃሚ ነው ለህይወታችን በጣም ጠቃሚ ነው ከጌታ ጋር ለመመላለሳችን ትልቁ ቁልፍ ነው ብለን እንዳናስብ ብዙ ጊዜ እንደረጋለን ለምንድነው እንዳናስብ እንደረጋው ምክንያቱም እነዚህ ነገሮች ጉልበታም ስለሚያደርጉን በጣም ጉልበታም ስለሚያደርጉን እግዚአብሔር ፊት ገፍትረው ስለሚያቆሙን ከእግዚአብሔር በረከት እንድንቀበል ስለሚያደርጉን ነፃ ስለሚያደርጉን ስለሚፈቱን ኢየሱስ ክርስቶስ ይሄንን ከተናገረ በኋላ ሐዋርያው ጳውሎስ ኤፌሶን 4 ላይ ተናገረ ኤፌሶን 4 ላይ በቁጣችሁ ላይ ፀሐይ አይግባ ለዲያብሎስ ምን አትስጡት አለ ማለት ነው በራችሁን ከፍታችሁ መተኛታችሁ ጥቅም የለውም ይቅር ሳትሉ ምክንያቱም ዲያብሎስ ገብቶ አልጋችሁ ላይ እየጨፈረ ይጨርሳችኋል እናንተ ተኝታችሁ ፓርቲ ይጨፍራል ቤታችሁ ላይ ስለዚህ ኮምፕሌን ማድረግ አትችሉም ብድል ፈንታ ሰጣችሁታል በጣም የሚገርም ወደ ኋላ ደግሞ ስትሄዱ ወደዛ ጋር መራርነት ንዴት ጩኸት እነዚህ ነገሮች ከናንተ ምን ይበል
ይወገድ ይልና ይውላችሁ ለዲያብሎስ ድል ፈንታ መስጠት ብቻ ሳይሆን ነገር ግን ለቤዛ ቀን የታተማችሁበትን የእግዚአብሔር መንፈስ ምን አትበሉ አታሳዝኑ እዚህ ጋር የምንሰራቸው ነገሮች እግዚአብሔርን በኒውትራል ፖዚሽን አያስቀምጡትም እዚህ ጋር የምንከፍተው በር እግዚአብሔርን በኒውትራል ቦታ ላይ አይደለም የሚያስቀምጠው እግዚአብሔርን በሐዘን ላይ ነው የሚያስቀምጠው እግዚአብሔር እንዲያዘን ነው የሚያደርገው እግዚአብሔር ደረቱን እንዲመታ ነው የሚያደርገው እግዚአብሔር እንዲያለቅስ ነው የሚያደርገው ለምን እግዚአብሔር የሚያለቅስበት ምክንያት ለምን መንፈስ ቅዱስ የሚያለቅሰው ምክንያቱም በነፃ ይወጣን ስለሆነ ዋጋ የተከፈለልን ስለሆነ ቅዱሱ የእግዚአብሔር ልጅ ሞት የሚገባን ሆነን ሳለን ኩነኔ የሚገባን ሆነን ሳለን የዘላለም ሞትና እሳት የሚገባን ሆነን ሳለን እንዲሁ በጸጋው ስላዳነን ያ የተቀበልነው ጸጋ ግን ኤክስቴንድ ማድረግ ስላቃተን ያዝናል እግዚአብሔር ማለት ነው ሶን ወደ ታምራቱ ጋር ከመምጣታችን በፊት መጀመሪያ ራሳችንን መፈተሽ ነው የተቋጠረ ነገር አለኝ ወይ መራራ ስር አለኝ ወይ የተደበቀ የረጅም ጊዜ ቂም አለኝ ወይ ሰው ላይ አንዳንድ ጊዜ ልትረሱት ትችላላችሁ ግን አንዳንድ ጊዜ ቁጭ ብላችሁ እዩት አንዳንድ ጊዜ የሚገለጡበት ምክንያቶች ይቅር አለ ማለት ሳርካዝም አሽሙር የተለያዩ ንግግሮች ትችቶች ኔጌቲቭ የሆኑ ትችቶች በተደጋጋሚ ስናቀርብ ፊታችን ሲለዋወጥ መራራ ስንሆን አፋችን ላይ ኮሶ ሲለን ስለ ሰዎች ሲነሳ ምርር ሲለን ፊታችን ሲለዋወጥ የሰዎች መልካምነትን ማየት ሲያቅተን ሰዎች የጎዱን እንኳን ሰዎች ሲጎዱ ምን ደሰት ከሆነ የጎዱን ሰዎች ችግር ሲገጥምባቸው ቪንዲኬትድ የሚያደርገን ከሆነ ደስ የሚለን ከሆነ አንተ ጊዜ ቆም ብለን ምን እያደረኩ ነው የተደበቀ ነገር አለኝ ወይ ያሰረኝ ነገር አለ ወይ ከእግዚአብሔር ሙሉ ይቅርታ እንዳልቀበል የፈለገ ሪዝን ልናቀርብ እንችላለን እግዚአብሔር አልገባህም በቦክስ ኳይነን መጥቶይ ነው ልንል እንችላለን ስቲል ይቅርታ የሚከለክለው ነገር የለም ዛሬ ስለ ይቅርታ ልናገር ፈልጌ አይደል ግን ኢየሱስ ክርስቶስ ካመጣቸው ፕሪሪኩዊዚቶች አንዱ ይቅርታና ጸሎትን ነው ሁለተኛው ጸሎት ነው በጸልያችሁ ጊዜ ነው ያለን የጸሎታችን ምንድነው ጸሎት ምንድነው ወደ እምነት ከመምጣታችን በፊት ጸሎት ምንድነው ይሄንን በተደጋጋሚ ብዙ ጊዜ ተነጋግረናል ጸሎት ምንድነው ጸሎት ከእግዚአብሔር ጋር የምንነጋገርበት ነው ጸሎት ራሴን የማይበት ነው ጸሎት ሌሎችን የምደርስበት ነው ይሄን አይደል ተነጋገርነው ታስታውሳላችሁ አፕወርድ ኢንወርድ እና አውትወርድ ስለዚህ ጸልያለሁ ምል ከሆነ ስጸልይ ራሴን መመለከት እግዚአብሔር ፊት ስቆም የእግዚአብሔር ንጽህናና ቅድስና የእግዚአብሔር ንጹህነትና የእግዚአብሔር ዳዝሊንግ ዋይት ሞን እንደሚገርም ንጽህና ያለው እግዚአብሔር ጋር ስቀርብ የራሴ ቆሻሻ ይታየኛል ነው ጥያቄው ያለው ዶክተር ጎርደን ፊ የተባለ ወደ ጌታ ሄዷል እግዚአብሔር ፊት መቅረብ ደስ የሚለው አለ በጣም ደስ የሚለው ሁለት ነገር ኢንተርቴን እንድታረጉ ያደርጋቸዋል አለ ሁለት ሐሳብ የመጀመሪያው ምንድነው በእግዚአብሔር ውበትና ቅድስና ደስ ይላችሁ ተጋብዛችሁ አለ ሁለተኛው ግን የሱ ውበትና ንጽህና የላያችሁ ላይ ያለው ንድፍ አለ በደንብ አድርጎ ሲያሳይ የዛን ጊዜ በእግዚአብሔር ደስ ይላችሁና በራሳችሁ ድካምና ስንፍና ታዝኑና ወደ ደሙ እጠበኝ ብላችሁ ተቀድሳችሁ ተቀማላችሁ ስለዚህ የጸሎት ህይወት ማለት አይን ጨፍኖ ሐሳብን ማቅረብ ሳይሆን እሱ አንድ ክፍል ነው ጸሎት ማለት እግዚአብሔር ፊት መቆም ነው መጥቻለሁ እግዚአብሔር ሆይ ስም ይባረክ ዙፋን ፊት ጸሎት ነው ከዛ በላይ እግዚአብሔርን ውበትና ቅድስና ስናይ ራሳችንን ማየት እንጀምራለን ቆይ ጸሎቴን የሚከለክል ነገር እዚህ ጋር አለ የእግዚአብሔርን ብርሃንና ቅድስና ሳይ ጨለማ አይቻለሁ ላይ የእግዚአብሔርን ንጽህና ሳይ ራይ ላይ ጨለማ አይቻለሁ የሆነ ነገር አለ የታሰርኩበት ብዬ ራሴን ስመል ያ ብርሃን ያ መስታወት ውስጥ እንዳለ ሰው በብዙ ብርሃን መስታወት ውስጥ እንዳለ ሰው ራሴን ሳየው የእግዚአብሔር ውበትና ቅድስና ከወዲም ላመልጥ በማልችልበት ጨለማዬ ላይ እግዚአብሔር ሲያበራ የዘግዚት ድል ሲሰጠኝ እግዚአብሔር ያንን ተንበርክኬ ከእግዚአብሔር ፊት ራሴን አድርጌ ከዛ በኋላ
ወደ ጸሎት ለሌላ ነገር እጆቼን መዘርጋት ይጀምራለሁ ማለት ነው። ለምን እንደሆነ ታውቃለህ? እግዚአብሔር ሙሉ ለሙሉ ሬዲየንስ የእግዚአብሔር የክብሩ ነጸብራቅ ሬዲየንስ በህይወቴ እያለፈ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ በእግዚአብሔር እመኑ አለ። እነ ጴጥሮስ አላመኑም ወይ ነው? እምነት ያድጋል። ሁሉ ቀን ተቃዋሚ ከፊታችን ሲመጣ፣ ትልልቅ ተግዳሮቶች ከፊታችን ሲመጡ፣ ትልልቅ ተራሮች ከፊታችን ሲመጡ የዛን ጊዜ አምላካችን ማን መሆኑን የዛን ጊዜ ነው የምንታየው። ወይዘር እግዚአብሔር ፊት እንቆማለን ወይስ እርዳታ ከሌላ ቦታ ልንፈልግ እንሄዳለን? እግዚአብሔር እጁ ያጥራል ወይ? እግዚአብሔር እርግጠኛ ነኝ ይሄንን ቃል ሄዳችሁ ብታነቡት ኢየሱስ ክርስቶስ ተራራ እያየ ነው የተናገራቸው። ኢየሱስ ክርስቶስ ይሄንን ተራራ ሲል ሲምቦሊክ የሆነ ተራራ አይደለም፣ እውነተኛ ተራራ ነበር የሚያሳያቸው። እምነት ቢኖራችሁ ይሄንን ተራራ በለሲቱን አይደለም ይሄንን ተራራ ብትናገሩት ነው ያላቸው። ተራራ ካለ ኢየሱስ ተራራ ይሄዳል ማለት ነው። ለምን ነው ተራራ ሙቭ ማድረግ ያልቻልኩበት ብሎ ነው ማየት ያለበት። ምክንያቱም ከኋላ የተያዙ ፕሪሬኩዚቶች አሉ። እግዚአብሔር መንግስት ከገባን በኋላ ህይወታችንን ያጸዳን፣ ከዛ በኋላ በጸሎት እየተጋን የእምነት ሰዎች ልንሆን ጋር በእምነት ምን ያህል ነው እምነታችን? እምነት ምንድነው? እምነት ምንድነው? እንዴት ነው በእምነት ምን ኖረው? አባቶቻችን እንዴት ነው በእምነት የኖሩት? እግዚአብሔር ያያል ወይ? ለምንድን ነው የዕብራውያን ጸሐፊ ካለ እምነት እግዚአብሔርን ማስደሰት አይቻልም ካለ በኋላ ለምንድን ነው ወደ እግዚአብሔር ተራራ የሚወጣ ሰው anyone who approaches God ነው የሚለው አይደል? ወደ እግዚአብሔር ተራራ የሚወጣ ሰው ለምንድን ነው እግዚአብሔር እንዳለ ማመን አለበት የሚል? ማያምን አለ እንደ እግዚአብሔር እንዳለ አለ እንደ በእኛ መሃል የለም። ግን ማለት ነው እግዚአብሔር እንዳለ ማለት ነው ሶስት ነገሮችን። አንደኛ እግዚአብሔር ሁሉንም እንደሚችል፣ ሁለተኛ እግዚአብሔር በሁሉም ስፍራ እንዳለ፣ ሶስተኛ እግዚአብሔር ሁሉንም እንደሚያውቅ። እግዚአብሔር ስንል እኮ የእግዚአብሔር መለኮታዊ ባህሪዎች እግዚአብሔር ከማንም ጋር ከመላእክት ጋር እግዚአብሔር ከማንም ከሊቀ መላእክት ከማንም ከፍጥረት ጋር ሼር ማድረጋቸው መለኮታዊ ባህሪዎችን የሶስቱ ናቸው። ሌላው ተፈጥሯዊ ባህሪውን ከመላእክትም ከሰውም ጋር ሼር ያደርጋል። እግዚአብሔር ቅድስናውን ሼር ያደርገናል፣ ፍቅሩን ሼር ያደርገናል። እግዚአብሔር በሁሉም ስፍራ መገኘት ግን ለእግዚአብሔር ብቻ ነው። ሁሉንም ማወቅ ግን ለእግዚአብሔር ብቻ ነው። ሁሉንም መቻል ግን ለማን ነው? ለእግዚአብሔር ነው። ስለዚህ ሁሉንም መቻሉን ስላወቅን እግዚአብሔር ሁሉንም ይችላል ብለን አናምንም። ስለ አእምሮ ማመን አይደለም እናገረው እኔ ኤክስፒሪየንሻል ስለሆነው ነገር ነው። ማመንማ በደንብ አጣፍተን እንናገረዋለን። እዚህ ቤት አሁን እንደዚህ የተሰበከ ያለ ሰው የሚበላ ቤር ትልቅ ጥቁር ቤር ሩብ ብሎ ዱብ ቢል እዚህ ጋር ማለት ነው ቢል ማወቅ አንችልም። ስንት ሰው በእግዚአብሔር ታምኖ መጸለይ እንደሚጀምር፣ ስንት ሰው ወንበር ገብተን ወንበሩን ይዘን እንደምንሮጥ፣ ስንት ሰው መስኮት ሰብሮ እንደሚያመልጥ፣ ስንት ሰው እግዚአብሔር ያ ነገር እስካልመጣ ድረስ ማወቅ አንችልም። ይሄን ስል ነፍሳችንን አንሽሽ ማለት ያደና ብዙ ነገሮች ኤክስፒሪየንሻል የሆነ ነገር እስክናይፍልፍባቸው ድረስ ማወቅ አንችልም፣ መፎከር አንችልም። እመኑኝ በጣም መፎከር አንችልም። ግን በእግዚአብሔር ላይ ስንደገፍና እግዚአብሔር ያድብ ከመምጣቱ በፊት እንደሚያቀው ካወቅን እግዚአብሔር ድቡ መሐላችን ሲገባ እግዚአብሔር በድቡና በእኛ መሐል እንዳለ ረክተን ካሰብን ማንኛውም ነገር በህይወታችን የሚፈጠሩ ነገሮች ሁሉ እግዚአብሔር ሳያይና እግዚአብሔር ሳይሰማ እግዚአብሔር ዕውቀት ውጪ እንደማይፈጠሩ ማመን ስንጀምር የዛ እንደርጎ እርግት ስንል መጸለይ እንጀምራለን። ስንቶቻችን ሉዓላዊ ነው የሚለው መዝሙር የዘመርን? ምን ያህል ከዘመርነው ከ1 እስከ 10 ስኬል ምን ያህል በእግዚአብሔር ሉዓላዊነት እናምናለን እንደዘመርነው? እኔ እንጃ ሜቢ እኔ አንድ ብል ነው ባልዋሻችሁ። ምክንያቱም ብዙ ነገር ሲያስደነግጠኝ ያለው አንዳንዴ ሲል የሆነ ነገር ግራ ልክ እንዴት ነው የሚገርማችሁ ነገር ችግር መከራ በሚደርስብን ጊዜ ኢሚዲየትሊ እግዚአብሔርን እንዳናስታውስ ነው ፕሮግራም ብሬናችን የተደረገው። ብሬናችን እግዚአብሔርን አይደለም የሚያስበው። እንደውም ጭራሽ በጣም የምንወዳቸውን ሰዎች ስም ነው የምንጠራው።
ሚስቶች የባሎችን ስም፣ ባሎች የሚስቶችን ስም፣ የልጆችን ስም ምናምን ነው የምንጠራው። እና ኢሚዲየትሊ ትዝ እግዚአብሔር አይደለም። እግዚአብሔር ትዝ የሚለን በኋላ ነው አይደል? እውነት አይደል? ምክንያቱም ብዙ ጊዜ እግዚአብሔር አብሰንት ነው። ሳናስበው ከአእምሮአችን እግዚአብሔር የራቀ ነው። ሳናስበው እግዚአብሔርን በቤተ ክርስቲያን ብቻ ዶሜስቲኬት አድርገነዋል። በተወሰነ ዝማሬ ላይ፣ በተወሰነ ጸሎት ላይ ነው። እግዚአብሔር ብቻዬን በሆንኩ ጊዜ፣ ብቻዬን አደጋ በሚደርስብኝ ኢሚዲየት ሲደርስብኝ እግዚአብሔር በዛች ደቂቃ እግዚአብሔር ካጠገቤ ነው። አፉን የከፈተው ድብ ብሎ ጥርሱን ይዞ አመነም። ድብ ታውቃላችሁ እንደ ቢይዘኝ አይደል ለቁርስ አይደል አፕታይዘርም አልሆነውም። እና አሜን በጣም ኃይለኛ ነው። 500 ፓውንድ ምናምን የሚል ነው። ግን እግዚአብሔር ከዛ በላይ ነው። ክብር ለእግዚአብሔር ነው። አሜን ልክ ነው። እግዚአብሔር ከዛ በላይ ነው። ይሄን ስል አንፍራ ምናምን ማለት አይደለም። ለህይወታችን አንጠንቀቅ ማለት አይደለም። ግን ዲፕ በመጀመሪያ ማንን ነው የምናስበው ነው። ዲፕ እግዚአብሔር ኤግዛምፕል ነው የሰጠዋችሁ። ይሄን ስል እምነት ምንድነው? በህይወቴ ውስጥ የበላይ የሆነው ማን ነው? የህይወቴን መሪ ያዘው ማን ነው? በህይወቴ ውስጥ ከውስጥ ብቻ ከውጪ ተራራዎች ኢንሰርማውንተብል የሆኑ ተራራዎች ፊት ለፊቴ በሚኖሩ ጊዜ ያንን ተራራ ተነቅለ ወደ ባህር ልብ ተወርወር ብዬ ብናገር ያንን ያመንኩትን ነገር የሚፈጽም እግዚአብሔር አለ ወይ ብዬ አምናለሁ ወይ ነው? ወይስ መጀመሪያ ተራራውን እናገርና ከዛ መዶሻ ይዤ እመጣለሁ ራሴን ለመርዳት ትንሽ ተራራውን ከስር ለመቆፈር እንዲናድ? ኢየሱስ ክርስቶስ የሚገርም ወንድማችን ዶክተር ክሬግ ኪነር ምን አለ? ይሄ ሜታፎር አይደለም ማለት ምሳሌያዊ አነጋገር አይደለም ማለት ኢየሱስ ተራራውን እያሳየን የተናገራቸው አለ። ኢየሱስ ዮሐንስ 14 ላይ እኮ በእኔ የሚያምን እኔ ከማደርገው በላይ አላለም? እኔ የማደርገው በላይ ታምራት ምን ይላል ያደርጋል። እና ደግሞ በቃ በኢየሱስ የሚያምንና ቃሉ ላይ የሚተጋሰው ደግሞ እኔ ራሴን ገልጥለታለሁ ራሴን። ከዛ እኔና አብ ደግሞ መተን ምን እናደርጋለን? መኖሪያ እናደርጋለን አለ። አሁን እያሰብኩ ነበር የነሳሰብ የጥንቷ ቤተክርስቲያን ወደ ኋላ ልምጣላችሁ። ወንጌልን ሰበከች። 3000 ሰዎች መጡ። ከዛ በጌታ ራት አብረው እየበሉ የዶክትሪን የእግዚአብሔርን ቃል እየተማሩ ያላቸውን ሼር እያደረጉ እዛ እየጸለዩ ነበር አይደል? ልክ ነው። እየጸለዩ በእምነት ይሄዱ ነበር። ከዛ በኋላ ምን ሆኑ? ከዛ በኋላ እዛው ላይ ምን ይላል? እንደገና በቤታቸው ደስ ብሏቸው በንጹህ ልብና ደስታ እንጀራን እየቆረሱ ሲሄዱ እግዚአብሔር ታማኝ ሆኖ ስላገኛቸው በህይወታቸው ስለሚመሰክር ከውጭ ያሉት ሊያከብሯቸው ስለነበረ በእምነታቸው ምክንያት እግዚአብሔር ሰው ጨመረላቸው። ስንት ሆኑ? 5000። ስንት ሰው ተጨመረ? 2000። እንግዲህ ወንዶች ብቻ ነው የሚቆጠሩት፣ ህፃናት ምናምን አይቆጥሩም የዛን ጊዜ። ከዛ በኋላ ይሁት ምዕራፍ 3 ላይ ይሁት እምነቱ መጣ። ምዕራፍ 3 ላይ ሲሄዱ 1000 ባገኝ አይደል? ለመናቸው አይደል? ብርና ወርቅ የለኝም አለ። ማን እንሰጣለሁ አለው? ኢየሱስ ክርስቶስ ተነሳና ተመላልሳለሁ አያችሁ አለው። ከዛ በዛ የተነሳ ምዕራፍ 3 ምዕራፍ 4 ያ ሁሉ መከራ ደረሰ። እንዳትማሩ እንዳትናገሩ በዚህ ስም እንዳትናገሩ። እነሱ ግን እግዚአብሔርን እንሰማ ዘንድ ይገባል እንጂ እናንተን ልንሰማ አይገባንም። መዳን በሌላ በማንም የለም፣ እንድንድንበት የተሰጠን ከሰማይ በታች ሌላ ስም የለም እንሰብካለን። እንደሱ ደግሞ እንዳትሰብኩ። እነሱ ለጌታ መሰቃየትና መገረፋቸው እንደሚገባ ስለቆጠሩ በደስታ እየተደበደቡ ወደ ወገኖቻቸው ሄዱ። ቀጣሉና ተራራውን ተናገሩት። ፊታቸውን አዞሩና ሁሉን የፈጠርክ ጌታ አይደል ያሉት? በአባታችን በዳዊት አፍ እንደተናገር ከአሕዛብ ያግሮመርማሉ አልክ። ይኸውልህ ተራራው ይኸውልህ ወደ ዛቻቸው ተመልከት አሉ። ያ እንድታዩልኝ የፈለኩት ይሄን ነው። ወደዚህ ዛቻ ተመልከት ብሎ ሲጸልዩ ጌታ ሆይ ባክህን ድንቅና ታምራት ስራ ብሎ አይደለም የጸለዩት። አይደለም ድንቅና ታምራትን ስትሰራ ነው ያሉት። በቃ ጸልየናል፣ ትሰራለህ። ጸልየናል እኮ በቃ ኦሬዲ በፓስት ቴንስ ነው የተናገሩት። ድንቅና ታምራትን ስትሰራ እኛ ባሪያዎች ቃልህን የምንናገርበትን ምን ስጠን? ግልጥነትን ስጠን። ኦሬዲ በቃ እዛ ላይ ዴሞንስትሬት አድርገውታል እምነታቸው። የሚገርም እኮ ነው። ጸለዩ። ከዛ በኋላ ተራራውን ተመልከታሉ። ይኸውልህ እነዚህ ሰዎች ኢየሱስን የሰቀሉ እንዲያደረጉን አሁንም እንዲያደርጉናል፣ ግን አንተ ትሰራለህ። ድንቅና ታምራትን ስትሰራ አሁን ጸሎታችን ትመልሳለህ። እኛ ግን አንተ በተናገርክና በወረድከው መጠን አክት እንድናደርግ ምን በለን? እምነትን ስጠን አሉት። ከዛ በኋላ ምን ሆነ? መንፈስ ቅዱስ ወረደ አይደል? ትልቅ የሆነ መናወጥ ሆነ። ከዛ በኋላ ማራቶን ሩጫ ተጀመረ።
እየወጡ መሮጥ ይታያል በአምሬ በቃ ሲሮጡ ከዛ በኋላ ግን ሲሮጡ ምንድነው ታውቃለህ በሁሉም ላይ ታላቅ ጸጋ ነበረባቸው ኢየሱስ ክርስቶስ ትንሣኤ በታላቅ ኃይል ምን ይሉ ነበር ይሰብኩ ነበር እምነት ስለዚህ ነው ሐዋርያቶች ስጡን ሲሉ ህዝቡ ተሰበሰበና እምነትና መንፈስ ቅዱስ የሞላባቸውን እነ እስጢፋኖስን አመጡላቸው ኢየሱስ ክርስቶስ እምነት ቢኖራቸዋል ዛሬ ምንድነው ተግዳሮታችን ምንድነው በእምነት መናገር የሚገቡን ነገሮች ምንድናቸው በእምነት እንዲሄዱ መናገር የሚገባን ነገሮች ምንድናቸው በእምነት መናገር የሚገባን አልሄድ ያሉ ነገሮች በእምነት እንዴት ነው የምንንቀሳቀሰው ወደ ኋላ ሄዳችሁ ተመለከቱ ኢየሱስ ክርስቶስ ብዙዎችን ምግብ ካበላ በኋላ ብዙ ሺህ ሰዎችን ከመገበ በኋላ እንሻገር አላቸው አይደል ልክ ነው አይደል እንሻገር አላቸውና እነሱ የተሻገሩ ሊጸልይ ሄደ እሱ ሊጸልይ በሄደ ጊዜ ወደ ኋላ 4 እና 5 ሄዱ ነው ሊጸልይ በሄደ ጊዜ ወጀብ መጣባቸው ወጀቡ ሲያስቸግራቸው መጮህ ጀመሩ ኢየሱስ ከሚጸልይበት ቦታ ላይ ተነስቶ በመንፈስ ውስጥ ዲሰርን ስላደረገ እየተራመደ መጣ ምን መሰላቸው ነው የሚለው ምታት መሰላቸው ሊያልፋቸው ይፈልግ ነበርና ምታት መሰላቸው ለምን ምታት ይመሰላቸው ኢየሱስ ክርስቶስ ምንድነው ያላቸው እንዴት እምነት የላችሁም እንዴት ነው የምትደነዝዙት ለምን ደነዘዛችሁ ያ ሁሉ ድንቅና ታምራት ሰራ የት ነበራችሁ ነው ጥያቄው አይደል ያላቸው ለምን ደነዘዛችሁ ምክንያቱም ኢየሱስ ክርስቶስ ያ ሁሉ ስንት ሺህ ሰው ሲመግብ በትንሽ አሳና ዳቦ ሲመግብ ያዩ ሰዎች ድንቅና ታምራቱን ያዩ ሰው ለምን ነው ኢየሱስ ክርስቶስን እንሻገር ብሏቸዋል ኦሬዲ እንሻገር ብሏቸዋል ለምን ነው መሻገር ያቃታቸው ለምን ነው ወደ ምስራቅ መሄድተው ወደ ምዕራብ ድሪፍት አድርገው ሌላ ቦታ ላይ ወደቁት የኢየሱስን ጊዜ ያባከኑት ለምን ነው ኢየሱስ የገሰጻቸው ነው ኢየሱስ እንዴት አላስተዋላቸው ልባቸው ይላል ደንዝዞ ነበር ይላል ምን ማለት ነው ደል ሆኖ ነበር እግዚአብሔር በህይወታችን ድንቅና ታምራት ሲሰራ በሰራው ድንቅና ታምራት ልክ እየተቀደሰንና ለእግዚአብሔር እየኖርን እግዚአብሔርን ያመነ ማን ይኮነ ደል ነው የምንሄደው በቃ ድንዝዝ ያለ ማለት ምንም የማይቆርጥ ቢላ ነው ደል አይደል ድንዝዝ ያለ ሰው ነው የደነዘዘ ህይወት ነው ይዘን የምንሄደው ምን ቫይብራንት ይሆናል ደንዝዘው ነበር ኢየሱስ ክርስቶስ ያረጋው ድንቅና ታምራት ዛሬ በውሃ ላይ ለነበረባቸው ተግዳሮት የሚገባ ነበር ያዩት እምነት አልተጠቀሙበትም ያንን እምነት ኢየሱስ ሲመጣ ኢየሱስን ማመን አልቻሉም ኢየሱስ ታምራት ነው አሉ የእግዚአብሔር ልጅ መሆኑን እያዩ ታምራት ሲሰራ እያዩ ከሰማይ ምልክት መጥቶላቸው የምወደው ልጄ ይሄ ነው ተብሎ የእግዚአብሔር ልጅ መሆኑን ተመስክሮላቸው ይያለ በውሃ ላይ እንኳን ይራመዳል ብለው ማመን አቃታቸው ኢየሱስ እኮ በውሃችን ላይ ይራመዳል ኢየሱስ እኮ በውሃ ላይ ለምትሄዱ ሰዎች መተንፈስ አቃተን ለምትሉ ምንም አያስፈልግም ለእግዚአብሔር ሰጥቶት እግዚአብሔር እኮ ያወጣቸዋል ከውሃ ውስጥ በእሳቱ ስለምታልፉ ሰዎች እግዚአብሔር ከእሳቱ ያተርፋቸዋል እግዚአብሔር እኮ ይችላል እግዚአብሔር የእሳትም አምላክ ነው የውሃም አምላክ ነው የተራሮችም አምላክ ነው የሸለቆም አምላክ ነው የማግኘትም አምላክ ነው የማጣትም አምላክ ነው የብርሃንም አምላክ ነው የሁሉም አምላክ ነው ክብር ለእግዚአብሔር ይሁን ቤተክርስቲያን በእምነት መሄድ ካልቻለች ከፖለቲካ ስርዓት በምን የምትለይበት ነገር የለም እኛንና ሌላውን ነገር የሚለየው የእግዚአብሔር የክብር መገኘት ነው የእግዚአብሔር የክብር መገኘት ስላለ የእግዚአብሔር ህዝቦች ስለሆነ በእምነት የምንጓዝ ሰዎች እንጂ በማየት የምንጓዝ ሰዎች አይደለንም እንገራችሁ ዛሬ ተራራችንን እንናገራለን አሜን ግን ከዛ በፊት አንድ ነገር እናደርጋለን እስኪ ልባችንን እንፈትሽ ቅሬታ አለብን 10 አመት ይሁን 15 አመት ይሁን 20 አመት ይሁን 10 አመት ይሁን 10 ቀን ይሁን 10 ሰዓት ይሁን ይቅር ያላልን ሰዎች ካለን ይቅር ማለት ያቃተን እንደው በጓዳችን የሆነ ካዝና ውስጥ የቆለፍንበት ነገር ካለ ሰው እንዳይደርስበት የቀበርነው ነገር ካለ ሰው እንዳይደርስበት ሰው እንዳያየው ከጓዳችን ውስጥ ቆፍረን አርቀን የቀበርነው ቂም ካለ ይቅር ያላልነው ነገር ካለ ይቅር ያላልነው በደል ካለ እግዚአብሔር እንዲበቀልልን የምንጠብቀው ጉዳይ ካለ አይበቀልም እግዚአብሔር ፍትህ ይሰጣል እንጂ እግዚአብሔር ስለኛ ሲል አይበቀልም እግዚአብሔር ፍትህን ይሰጣል እግዚአብሔር ይደርሳል የእግዚአብሔር በቀል የራሱ ስራ ነው የእግዚአብሔር የፍትህ ስራ ነው የኔና የናንተ ፍርድ አይደለም እግዚአብሔር የሚያስበቀለው ይቅርታ ግን
ከምንም ነገር በላይ ቅሬታ፣ ቁርሾ፣ ቂም የተወሰነ ነገር ካለ እነዛን ነገሮች ሲጠርገን እናውጣ። ፋሲካችን ኢየሱስ ታርዷል። አሜን። ይሄንን እናርገን። እስቲ ወደ እግዚአብሔር እንቅረብና ዛሬ ተራራችንን በእምነት እንናገር። ዛሬ እንደ ግል እንናገራለን፣ እንደ ቤተክርስቲያን እንናገራለን። ተራራውን አንድ ላይ ቆመን ሁላችንም ሄድን እንለዋለን። 3 ደቂቃ ራሳችንን እንድንመለከት ፈቅዳለሁ። 3 ደቂቃ ከ2 እስከ 3 ደቂቃ አይናችንን ጨፈንና ትንሽ